ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ መጋቢት 22 ቀን 2017 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። በከተሞች ባለቤትነት የሚነሱ ጥያቄዎች የፖለቲካ ውጥረት ምክንያት መሆናቸውን ምሁራን መናገራቸውን በነዳጅ ጫኝ ቦቴዎች በኩል የሚፈጸም የነዳጅ ማጭበርበር ድርጊት አሁንም አለመቀረፉን የነዳጅና ኢነርጂ ባለስልጣን መግለጹን ሶማሊያ ከኢትዮጵያ በቅርብ ርቀት ላይ የሚገኘውን የበርበራ ወደብ ለአሜሪካ ለመስጠት ያቀረበችው ሐሳብ ውድቅ መደረጉን ጨምሮ ሌሎች መረጃዎችን ይዘናላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በከተሞች ባለቤትነት የሚነሱ ጥያቄዎች የፖለቲካ ውጥረት ምክንያት መሆናቸውን ምሁራን ተናገሩ። በኢትዮጵያ በከተሞች ባለቤትነት ላይ የሚነሱ ጭቅጭቆችና ውዝግቦች የፖለቲካ ውጥረት መነሻ የሆኑ መምጣታቸውን በዘርፉ ጥናት ያቀረቡ ምሁራን ገልጸዋል። ሪፍት ቫሊ ኢንስቲትዩት በአዲስ አበባ ቤስት ዌስተርን ፕሪሚየም ሆቴል ባዘጋጀው አውደ ጥናት የተለያዩ የኢትዮጵያ ከተሞችን ተሞክሮ ያቀረቡ ምሁራን ከተሞችን በባለቤትነት የመቆጣጠር ሽሚያና መገፋፋት ከፍተኛ የፖለቲካ ውጥረት የፈጠረ ጉዳይ መሆኑን አመልክተዋል። የሆሳናን፣ የሐዋሳን፣ የአዲስ አበባን ጨምሮ የድሬዳዋን ከተሞች ሁኔታ ያቀረቡ ጥናት አቅራቢዎቹ በከተሞቹ ላይ የሚነሳው የባለቤትነት ፉክክርና ግጭት ኢኮኖሚያዊ፣ ባህላዊና ታሪካዊ መነሻ ያለው መሆኑን አስረድተዋል። በአዲስ አበባ የተለያዩ ህዝባዊ በዓላትና ክንውኖች ፖለቲካዊ ገጽታን ተላብሰው መካሄዳቸው ከተማው የኛ ነው የሚለውን ፉክክር ለማጉላት እየዋለ መሆኑን ጥናት አቅራቢዎቹ ጠቅሰዋል። እንደ ሐዋሳ ያሉ ከተሞች ለሲዳማ ክልል መሰጠታቸው በሌሎች የደቡብ ክልሎች ውስጥ በጋራ የገነባውን ከተማ ተቀማን የሚል ስሜት መፍጠሩ ተገልጿል። በሆሳና ከተማ በሃይማኖት ተቋማት መካከል የህዝብ መሰብሰቢያ ቦታ ለማግኘት የተፈጠረው ፉክክርና ከውጪ በሚላክ የሐዋላ ገንዘብ የሚፋጠነው የከተማው እድገት ውጥረት መፍጠሩ ተጠቁሟል። በድሬዳዋ ደግሞ ከዚህ አለፍ ብሎ የከተማ ባለቤትነት ፉክክሩ ሁለት ራሳቸውን የቻሉ ክልሎች የሚያነሱት ጥያቄ መነሻ እንደሆነ ተገልጿል። በእነዚህና በሌሎች ከተሞች ላይ የሚነሳው የይገባኛል ፉክክር በአግባቡ ካልተመራና ይህንን ችግር የሚፈታ የከተማ ልማት ፖሊሲ ካልተተገበረ ሁኔታዎቹ ወደ ግጭት ሊያመሩ የሚችሉበት እድል መኖሩን ነው ጥናት አቅራቢዎቹ አሳሳቢ ሲሉ መጠቆማቸውን ሪፖርተር ዘግቧል። የሪፍት ቫሊ ኢንስቲትዩት ዋና ኃላፊ ዶክተር ሰሚር የሱፍ ኢትዮጵያ ከአፍሪካ ከተሜነት ገና ያላደገባትና ያልተስፋፋባት በሚል የምትጠቀስ ሀገር መሆኗን ጠቅሰው አሉ በሚባሉ ከተሞችም ባለቤት ነኝ በሚል ውዝግብ መስፋፋቱን አመልክተዋል። አክለውም ባላደገውም በዚህ መሰሉ የከተሜነት ሁኔታ ላይም ቢሆን የባለቤትነቱ ፉክክርና ሽሚያው እየተጠናከረ መጥቷል ሲሉ የተናገሩት ኃላፊው ተቋማቸው ለዚህ ችግር መፍትሄ ለማፈላለግ አልመው የተለያዩ ከተሞችን ያጠኑ ተመራማሪዎችን ያሰባሰበ መድረክ ማዘጋጀቱን መናገራቸውን ዘገባው ጠቅሷል። በነዳጅ ጫኝ ቦቴዎች በኩል የሚፈጸም የነዳጅ ማጭበርበር ድርጊት አሁንም አለመቀረፉን የነዳጅና ኢነርጂ ባለስልጣን ገለጸ። በነዳጅ ጫኝ ቦቴዎች በኩል የሚፈጸመው የነዳጅ ማጭበርበር ድርጊት አሁንም አለመቀረፉን በተለይ በአፋር ክልል ሰመራና ዴቺቶ የቦቴ ቃጠሎ እንዳለ የነዳጅና ኢነርጂ ባለስልጣን ገልጿል። የባለስልጣኑ ዋና ዳይሬክተር ወይዘሮ ሳረላ አብዱላሂ ሰመራና ዴቺቶ ከፍተኛ ሙቀት አለ፣ በሳምንት አንድ ቦቴ ዛ አካባቢ ቃጠሎ ስላለም መኪኖቹ የደህንነት ስጋት አለባቸው ብለዋል። ቦቴዎቹ ላይ ያለው የነዳጅ ማጭበርበር ድርጊት እስካሁን አልተቀረፈም ያሉት ዋና ዳይሬክተሯ ይህም ደግሞ ራሱን ችሎ ሲስተም ይፈልጋል ሲሉ ተናግረዋል። ለምሳሌ 47000 የሚይዝ ከሆነ 46000 ወይም 45000 ሊትር ይዛል ተብሎ ነው ሪፖርት የሚደረገው። ያቺ 2000 በመንገድ ላይ የሚያስቀሯት ነች ብለዋል። ችግሩን በዘላቂነት ለመፍታት ብለንም አንዱ ያደረግነው ስማርት ፊውል ስቴሽን የሚባለው 360 ዲግሪ ችግሮችን በሙሉ ከመሰረቱ መፍታት የሚያስችል ቦቴው ምን ያህል ሊትር ነዳጅ ይዞ እየተንቀሳቀሰ ነው፣ ምን ያህል ሊትርስ መያዝ ይችላል የሚለውን ለማወቅ እንዲሁም ቦቴው በእንቅስቃሴው ጊዜ ከተከፈተ እንደተከፈተ የሚያሳይ ሲስተም እንዲኖረን ለማድረግ ነው። ሲስተሙ በሁለት ቦቴዎች ተሞክሮ ውጤታማ ሆኗል ሲሉም አስረድተዋል። በማዲያ ሞክረነው ውጤታማ ሆኗል ያሉት ወይዘሮ ሳረላ አሁን ይህንን ስራ እቅድ ወጥቶለት በቅድሚያ ዋናዋና ከተሞች ላይ ለመተግበር ዝግጅት ላይ ነን ብለዋል። ሌላኛው ቦቴው ምን ያክል ሊትር ነው ጭኖ እየተጓዘ ያለው የሚለውንም ቦቴው ላይ የሚገጠም ሲስተም ወዲያውኑ ለዋናው ቢሮ ሪፖርት ያደርጋል። ጅቡቲ አንድ ተጭኖ ሲወጣ ኢትዮጵያ ሲደርስ ወዲያውኑ ለማየት ጂፒኤሶች እንዲገጠሙ ተደርጓል ማለታቸውንም ቲክቫ ዘግቧል። ሶማሊያ ከኢትዮጵያ በቅርብ ርቀት ላይ የሚገኘውን የበርበራ ወደብ ለአሜሪካ ለመስጠት ያቀረበችው ሐሳብ ውድቅ ተደረገ።
ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችው ሶማሊላንድ ጋር የባህር በር ስምምነት ፈጽማበት የነበረውን ወደብና ሌሎች ወደቦችን ሶማሊያ ለአሜሪካ ማቅረቧ ቅሬታን አስነስቷል። የሶማሊያ መንግስት ለኢትዮጵያ ቅርብ የሆነውን የበርበራና ቦሳሶን ጨምሮ ሌሎች ወደቦችን የያዙት ደብዳቤ ለአሜሪካ መንግስት ልኳል። ይህንን ተከትሎ ራሷን በነጻ ሀገርነት ያወጀችው ሶማሊላንድ የሶማሊያ መንግስት በበርበራ የሚገኘውን ወደብና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሀሳብ ውድቅ አድርጋለች። እንደ ፈረንጆቹ በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነጻነቷን ያወጀችው ሶማሊላንድ ተቋሞቿ ሞቃዲሾ በችሮታ የምትሰጣቸው አለመሆናቸውን ገልጻለች። በሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ ባሳለፍነው ሳምንት የተጻፈው ደብዳቤ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮችን ዘርዝሯል። ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ቫሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። አሜሪካ የሀገርነት እውቅና ልትሰጠኝ ትችላለች በማለት ያለችው ሶማሊላንድ የውጭ ጉዳይ ሚኒስትር አብድራህማን ዳሂር አዳን ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ለሶማሊላንድ የሚሰጠውን እውቅና ለማስቆም ማድረግ የሚችሉት ምንም ነገር የለም ያሉት ባለስልጣኑ አሜሪካ ሞኝ አይደለችም፣ በርበራ ወደብን በሚመለከት ከማን ጋር መነጋገር እንዳለባት ታውቃለች ብለዋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረባቸው ቫሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦች ነው። ይህም አሜሪካ በቀጠናው እንደ ቻይናና ሩሲያ ያሉ ተፎካካሪዎቿ ላይ የበላይነት ይሰጣታል ተብሏል። በተመሳሳይ ሶማሊያ በፑንትላንድ ከፊል ራስ ገዝ ቁጥጥር ስር የምትገኘውን የቦሳሶን ወደብ እንደ አማራጭነት ያቀረበች ሲሆን የፑንትላንድ አስተዳደር ውድቅ ሊያደርገው ይችላል ተብሎም ይጠበቃል። የሱዳን ፈጥኖ ደራሽ ኃይል ከካርቱም ለቆ መውጣቱን አዛዡ አረጋገጡ። የሱዳን ፈጥኖ ደራሽ ኃይል ከካርቱም ለቆ መውጣቱን አዛዡ መሐመድ ሐምዳን ዳጋሎ ለመጀመሪያ ጊዜ ማመናቸው ተገልጿል። ዳጋሎ ዛሬ በሰጡት መግለጫ በእርግጥም ከካርቱም ለቀን መውጣታችንን አረጋግጣለሁ፣ ነገር ግን በጠንካራ ቁርጠኝነት እንመለሳለን ብለዋል። ሄሜቲ በሚል ቅጽል ስማቸው የሚታወቁት ዳጋሎ በቴሌግራም በተሰራጨ የተቀዳ ድምጽ ብሔራዊ ጦሩ ካርቱምን በመቆጣጠር የሱዳንን ፈጥኖ ደራሽ ኃይል ለቆ መውጣቱን አረጋግጠዋል። ዳጋሎ በዚህ መግለጫቸው ባለፉት ጥቂት ቀናት ካርቱምን ለቀን ወደ ኦምዱርማን ለመውጣት ተገደናል ብለዋል። ይህም በአመራሩ የተወሰደ ስልታዊና የተቀናጀ ውሳኔ ነው ያሉት ሲሆን ኃይላቸው የበለጠ ተጠናክሮና በአሸናፊነት ወደ ካርቱም እንደሚመለስ እርግጠኞች ነን ሲሉ አክለዋል። እንደዛ ሆኖ ግን የብሔራዊ ጦር ይዞታውን እያጠናከረ ወደ ኦምዱርማን የሚያደርገው እንቅስቃሴ ቀጥሎ በማዕከላዊ የከተማዋ ክፍል እየደረሰ እንደሚገኝ ሮይተርስ የዜና ወኪል ዘግቧል። የብሔራዊ ጦር አዛዡ ጄኔራል ሐምዳን ዳጋሎ ትናንት ቅዳሜ ባወጡት መግለጫ ከአርኤስኤፍ ጋር የሚደረግ ድርድር እንደማይኖር ግልጽ አድርገዋል። የሱዳን ጦር ኃይሎች አዛዥ አብዱልፈታህ አልቡርሃን ባሳለፍነው ሳምንት ጦራቸው ካርቱምን ጨምሮ የፕሬዝዳንቱን ቤተ መንግስት እንዲሁም ደግሞ በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበሩ ሌሎች የመንግስት ተቋማትን በድጋሚ መቆጣጠሩን መናገራችንን መዘገባችን ይታወሳል። ተመልካቾቻችን የዜና ላፍታ የመረጃ ሰዓታችን የተከታተላችሁት ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን